እንወጣለን እባክህ አሁንም ውጣ እባክህ አሁንም እባክህ ታይኔ ተነሽ ይሄው እባክህ እንወጣለን አሁን ከኔ ምን እንደምትፈልጉት በቃ ምን አደረገን ሲል ኑሬ ሁሉ በቃ አበላሻሽ እድሜ ላንተ እኔ ምን አደረኩ እድሜ ላንተ ከዚህ በላይ ምን ታረጋኛለህ እኔ ልጄ ብዬ ባስጠጋው ይሄን ሁሉ ነገር ምንድነው ይሄው በቃ ህይወቴ ሁሉ ተመሰቃቀለ እኔ እኮ የእናቴን ሀቅ ነው የፈለኩት ሰው ልጅ የእናቱን ሀቅ የእናቱን ገንዘብ የእናቱን ውርስ መፈለግ እንዴ ይሄ ወንጀል ነው በጠይቀኝ እኔ ምን አሳጣው አንቺ እናት ነሽ ሳልጠይቅሽ ማድረግ ትቺ ነበር መጀመሪያ ምን በቃ ህይወቴ ሁሉ ተበላሻሽ ምንድነው ከዚህ በኋላ ምን ቀረኝ እንዴው እሱ ራሱ ስንት ቀኔ ነው ከቤት ወጥቼ ገና ዛሬ ነው የመጣሁት አሁን ያገኛችሁኝ አሁን ገና ነው የገባሁት ሁለት ቀን ሙሉ ቤት አልነበርኩም ምንድነው የተፈጠረው ከዛ ቀን በኋላ ማውራት አልቻልንም እና ደግሞ ገስጋ መገናኘትም ማውራትም ጭራሽ ከብዶን ነበር በቃ ቤትም ሰላም አይደለንም በቃ እሱም ጤነኛ አይደለም ለልጆቹንም ይወጣ ዲኤንኤ አስመረምራለሁ ብሎ ወስዶ ውጤት እየጠበቅን ነው ከአልጋ ጋር ስንት አመት ኖረች አንቺ እኮ እየበላሽ እየጠጣሽ እየሳቅሽ ከቤተሰቦቹ እየቦረቅሽ ኖረሻል እኮ የኔ እናት ግን ብቻዋ ከአልጋ ላይ እየተቆራኘች ለስሙ እህትሽ ናት ግን አንድ ቀን እንኳን ሄደሽ አላየሻትም ዛሬ ግን ህይወቴ መጠበጠት ያለሽ አንቺ እግዚአብሔርን አትፈሪም ነገርኩ እኮ ያለበት ምክንያቱም ነግሬያለሁ አንተ ስራሱ ይሄ ሁሉ ነገር የራስን እንትን ስታሟላ እናቴን መቻል ተነሱ ነው ውጡ ተነሳ ነው ተነሳች አንቺ ደግሞ ምን ታርጊ መጣሽ የት ነበርሽ ሁለት ቀን ሙሉ የት ነበርሽ ካንደኛው ባልሽ ጋር እንደገና ደግሞ ሌላ ተመጪ ዝምበላት ነገር ለማብረድ ነው ምን ታበርጃለሽ ህይወቴን በሙሉ በቃ ልጄ እንደሞታ ሸራራለሽ እንዴ ተገደለበት በቃ እንደመታሰ አረስቲ አቶ ሞገስ ወይኔ በዚህ ሰዓት እባክዎትን አቶ ሞገስ እኔ አንድ ነገር ቃል ልግባልሽ አንቺን በህክምና ከጎንሻለሁ ጤነኛ እስክትሆኚ ድረስ እናውጣ ካልኩ ብዙ ሚስጥር አለ ብዙ ሚስጥር በልጆችሽ በኩል ማቀው ነገር አለ 2 ሚሊዮን ምናምን ይዘ የመጣችሁ ከላው ላይ ወርቅ ምናምን ገዛው ነይ ኖ አይደለም ተዋንተ ማታቀው ነገር አለ ለኔ ሰጠችኝ እኔን ማቀው ለኔ ሰጠችኝ ገንዘብ አንተ ሰጠችው 2 ሚሊዮን ነው አዎ ሌላው ገንዘብ ለዛው ወንድማሽ አትስጥ መታቀው ነገር የለም እሺ ተዋሻለች እኔ ማቀው ነገር የለም 2 ሚሊዮንም ቢሆን 1 ሚሊዮን ለሷ ለምን አልተሰጠ አዳምጠኝ እሺ በወቅቱ የተሰጠኝ እኔ ጋር የደረሰው ገንዘብ ያ ነው ከዛ በላይ እንደሆነ ግን ደርሼበታለሁ ብዙ ሚሊዮን ብር ነው በጣም ደርሼበታለሁ ወንድምሽ ጋር ነው እኔ አንድ ነገር ቃል ልግባልሽ አንቺን በህክምና ከጎንሻለሁ ጤነኛ እስክትሆኚ ድረስ ከዛ በኋላ ያለውን ሚስጥር በሙሉ እኔ ራሴ ረዳሻለሁ ያሳደጉት ልጅ ነው ምንም ቢሆን መመከያ ይሆናል ብዬ ነበር አንተ እኔ ላይ እንደዛ አንበሳስቶን ሰው ልጅ አባቱ ላይ አንበሳ ይሆናል ፍትህ ማግኘት አለበት በኔ ህይወት ራሱ ምን እንደሆነ ጫፍጫፉን ስትነግሪ ነበር ሳላስብ ቀርቻ አይደለም ወንድምሽ ያደረገኝ ነገር እያንዳንዱ ነገር ቃስ ብለሽ ተናገር እውነቱን አውጪ ያለ በለዛ አንቺም ወንድምሽም ማንንም አይተርፍም እስቲ አቶ ሞገስ ይረጋጉ ወይዘሮሺ በሰላም ነው ምን ተፈጠረ ምን ሆኖ ነው እርሶስ ሰዓት የሆነ ደረገጥኩኝ እኔ ምን እንደሆነ ማላቀም ደንግጬ ነው ይቅርታ ስለተፈጠረው ነገር ህይወቴ ላይ ተዳሬ ላይ ራሱ ለመበጥበጥ የምን ተዳር ነው የተወለ ችግር የለም የሚቸግረን ነገር የለም እኔ ጋር ነው ይያለኝ ገንዘቡን ራሱ ያለኝን ይዤ እንዲሄድ ነበር የሚፈልገው ግን ልጆቼ ለምን ብዬ ነው እንጂ ብዙ ነገር እኔ ላይ ራሱ እየሰራ ነበር የነበረው አሁን ላይ ነው የገባኝ እንጂ አንቺንም ጠልቼም አይደለም ገንዘቡንም ማስበልጬም አይደለም በቃ ድርሻዬን ሰጠኝ 2 ሚሊዮን እንግዲህ የተሸጠውን ሳሰሚ አትቀሪ የተሸጠውና የደረሰኝ ብር እኩል አይደለም በቃ ይሄ ነው እንደውም ሽባ እንደሆነ ያደረጋችሁት አንቺና ወንድምሽ ማለት እንዴት አርገን ነው ሽባ አርጋችሁ ቤት ውስጥ በመተት ነው በምኑ ያደረጋችሁ እንደዛ አይነት ነገር አታቂም እናውጣ ካልኩ ብዙ ሚስጥር አለ ብዙ ሚስጥር በልጆችሽ በኩል ማቀው ነገር አለ እስቲ ቆይ አንዴ ረጋ በሉ እስቲ ወዘረሺ ለምንድን ነው ይሄ ነገር ሲወራ ደሞ ቤቴ ድረስ መጣ ሌላ ነገር አቀምጭ ወዘረሺ ምን ያህል እንደተሸጠ ራሱ ገንዘቡንም ሰምቻለሁ ሚስጥር መውጣት አለበት ትክክለኛ ነገር ታውጪ ንገሪ ለኔ ንገሪ ዝም ብላ ነው የምታወራው አይደለም አንቺ ተንኮለኛ ሰው ሆነሻል አለቅሽም ማለት ነው እኔ ተንኮለኛ ሰው ነሽ የማላቅሽ ነክ ሰው ነሽ አንቺ ዝም በይ ንገሪ ለኔ አይደለም አንድ ነገር ይወላችሁ ቆይ ታናድደኝ ነው እንጂ አይደለም የጥላውን እናት አንዴ ቆይ አንዴ ንገሪ ዝም በይ ቆይ የጥላውን እናት ቆይ አንዴ እስቲ የሺም እባክሽ ዝም በይ እንደውም ለሷ እንደዚህ መሆን ተጠያቂ ማድረግሽ አንቺን ነው ልጅሽን ለዚህ ያብቅችልሻለሁ ለቁም ነገር አድርሻለሁ ንገሪ
ምን ሞሬ አታውሪ ብይሻለሁ እዚህ ቤት አይደል በቃ አርፈሽ ምንድነው ታዲያ የምታው እዚህ ጋር የምትቀባጠሪው ምንድነው ማናድድሽ አንቺ ሲሰራሽ ይሰራሳል እንዴ ዝማቲም እንዴ ወድቄ እንኳን ጠይቀሽ ወንድማችን ላይ ነው ያልኩሽ እኮ ሁለታችንም እንጠይቃለን ወንድማችንን በቃ አለቀ ሌላ ምንድነው እኔ እኮ አንቺ ክፋት አስቤ አይደለም አንቺ ምንድነው ዝማቲም ወይ ምንድነው ዝም በይ እኔ እኮ ከሷ ጋር ነው ያወራሁትኝ ዝም ብለሽ አታውሪ ነው ያልኳት ዝም ብለሽ አማታል በቃ ታወራ ዝም ብለክ ያማታል እስቲ እንዴ ውስጥ ንገሪኝ እስቲ እና አሁን ምንድነው የምትፈልጉት እባካችሁ ካሜራውን አብሩት ካሜራ ሳይበራ ምንም አይነት ሌላ ምትርክ አልፈልግም እሺ በጣም ህይወቴ ሁሉ ብስቅልቅሉ እናወጣችሁት ምንድነው አሁን ከኔ ምን እንደምትፈልጉት በቃ ምን አደረገን ሲል ኑሬ ሁሉ በቃ አበላሻሽ እድሜ ላንተ እኔ ምን አደረኩ እድሜ ላንተ ከዚህ በላይ ምን ታረጋኛለህ እኔ ልጄ ብዬ ባስጠጋው ይሄን ሁሉ ነገር ምንድነው ይሄው በቃ ህይወቴ ሁሉ ተመሰቃቀለ እኔ እኮ የእናቴን ሀቅ ነው የፈለኩት ሰው ልጅ የእናቱን ሀቅ የእናቱን ገንዘብ የእናቱን ውርስ መፈለግ እንዴ ይሄ ወንጀል ነው ብትጠይቀኝ እኔ ምን አሳጣውክ አንቺ እናት ነሽ ሳልጠይቅሽ ማድረግ ትችይ ነበር መጀመሪያ ምንድነው እኔ ሳልጠይቅሽ ምን አስጠበቀሽ ምንም የጎደለብህ ነገር የለም ገና ወደፊት ብዙ አስቤልክ ምን አስጠበቀሽ እኔ አሁንም ቢሆን ሌላ ጉዳይ አልፈልግም እኔ ወንድማችሁ በቃ ከዚህ በኋላ ምን ትፈልጋለህ አጎት የሚባለው ሰውዬው አምጡልኝና ወደ ጉዳዩ መሄድ ብቻ መፈልገው እኔ ካንቺ አልጨቃጨቅም መጣላትም አልፈልግም አይደለ እንዴት ነው ከዚህ በላይ ምን ታረጋኛለህ አዎ ጥሩዎች ናቸው በቃ የምትፈልጉት ይሄን ነበር ትዳሬ ሁሉ አበላሻሻችሁ አንድ ጥያቄ ልጠይቅሽ እኔ ምን አደረኩሽ እስቲ ንገሪኝ ከዚህ በላይ ምን ታረጋለህ አንተ ያመጣው ነገር ዝም ብለሽ ከዚህ በላይ ምን አደረግሽ ሳይሆን ምን አደረኩሽ ይሄው ብናወራ የምትፈልገውን ነገር ብትጠይቀኝ ምን አሳጣለሁ ልጄ ብዬ ያሳደኩ ነገር ካደረግሽ በኋላ ቁጭ ብሎ መቀመጡ ምንም አላረኩም ምን አጎደልኩብህ ምን የጎደለብህ እንደፈለክ እየወሰድክ አይደል እንደፈለክ እየመነዘርክ አይደለም እንዴ ምንድነው ያሳጣውክ ምን አጎደልኩ ብናልሽ እናቴን ብትል እናቴ ለኔ እህቴ ናት እኔ አሁን እባክሽ አቶ በስም ስልክ እያነሱልኝ አይደለም ኮንታክት ማድረግ አልቻልኩም ከዛ ቀን በኋላ ሁሉ ተበተነ በቃ ህይወቴ ሁሉ ተበላሻሸ ምንድነው ከዚህ በኋላ ምን ቀረኝ እንዴው እሱ ራሱ ስንት ቀኔ ነው ከቤት ወጥቼ ገና ዛሬ ነው የመጣሁት አሁን ያገኛችሁኝ አሁን ገና ነው የገባሁት ሁለት ቀን ሙሉ ቤት አልነበርኩም ምንድነው ከዛ ቀን በኋላ ማውራት አልቻልንም እና ደግሞ ገስጋ መገናኘትም ማውራትም ጭራሽ ከብዶን ነበር በቃ ቤትም ሰላም አይደለንም በቃ እሱም ጤነኛ አይደለም ለልጆቹንም ይወጣ ዲኤንኤ አስመረምራለሁ ብሎ ወስዶ ውጤት እየጠበቅን ነው ተመርምረው እንዴት ተቀመጣለሁ እዚህ እድሜ ለእናንተ እድሜ ለእናንተ ምን ቤት አለኝ ቤቴን አፈረሳችሁት አሁን እኮ ቤቴን አፈረሳችሁት ሁሉንም ጥፋት ለምንድን ነው እኛ ጋር መታመጪው አንቺ እኮ አሁን ጭብጥ የሆነ ነገር እኮ የለሽም እድሜ ለአንተ እኔ አሁን ወደ ፍቅር ነው የመጣሁት በቃ ጸብ አልፈልግም አሁን አንቺ እውነቱን እንናገር እንዴ ፍቅር እንደዚህ ነው ፍቅር ከዚህ ቀደም ይኸውልሽ ባለፈው እኮ እሱም ያውቃል በደንብ አውርተናል እኮ እኔ አሁን በፈልገው በፍቅር የናቴ ውርስ ብቻ ስጡኝ የናቴ ሀቅ አምጡ ማለት ወንጀል ነው እንዴ አሁንም ወንድሜ ያልሽው ሰው አምጪውና የናቴን ሀቅ አቶ ሞገስ እኮ ብለውኛል እኔ እንዲህ የመጣው ነገር የመጣብኝ ነገር እሰጣለሁ አሉ አንቺ ምን ያስገበገበሽ ይሄን ያህል በቃ ይሄን አበላሻሻችሁት በቃ ገንዘብ ቢሆን እኮ መጀመሪያ ማውራት እንችል ነበር መጀመሪያም ገንዘቡን ባትከለክሉ እዚህ ከወንድምሽ ጋር ሆነሽ ብሩን ባትከለክሏቸው ይሄውላ የቤተሰብ ውዝግብ ውስጥ ባልገባን ነበር አይደል እንዴ ምንም እኮ አልተገኘው አለ በቃ ገንዘቡ ሁሉም ነገር ነገ ዛሬ ያለ ነው ወንድሜም በቃ ብቻውን እንትን የሚለው ነገር የለም መጀመሪያ ቁጭ ብለን ብናወራ ይሄ ሁሉ ነገር ተንኮል ውስጥ ከመሄድ እኮ ይሄ ያስፈልገኛል እናቴም ይሄን ያስፈልጋታል ብሎ ብናወራ ኖሮ ሰውየው ጋር ወንድማችንም ጋር አንድ ላይ ሆነን መነጋገር እንችል ነበር እዚህ ሁሉ ነገር ግን እኔን ለመበቀል ነው የኔ ነው ኮልሽ አንቺና ወንድምሽ ይሁላ ሴራ ባትሰሩ የሱ እናት ላይ ያንን ገና ለገና ታማሚ ነች ካልጋ ወረዳ አችልም ብላችሁ ብሩን ባትበሏት ኖሮ ይሁላ ውዝግብ ውስጥ እንገባ ነበር ወይ ከመጀመሪያው ጥፋቱ ከራስ ከዛ ደግሞ ከባለቤትሽ ጋር ያጋጨሽ ነገር ከባለቤትሽ በፊት ትዳር ነበረሽ ወይ ግንኙነት ነበርሽ እርጉዞና ነው ያገባችሁ ሚሊዮን የሱ እናት ይዛ መጣች ስንት አመት የደበቃችሁት ይሄ ሁሉ ነው እንትን ለማለት የኔ ህይወት በቃ ስላናደዳችሁ የኔ መለወጥ ስላናደዳችሁ አይደለም በእነሱ ብር እኮ ነው የተለወጣችሁት አንቺም ባለቤትሽም ወንድምየውም የደበቃችሁት ነገር ነበር እንደውም ባለቤትሽ ምንም አያውቅም ነበር ከእህትሽ ብር በልተሽ እንዳመጣሽ አንድ ሚሊዮን ነው 2 ሚሊዮን ነው ወርቅ ገዛ 2 ሚሊዮን ነግረዋለሁ ሌላ እሱ ውሸት እንደሆነ እናውቃለን ብዙ ብር እንደተሸጠ እኔ ባውን ደግሞ የተሻለ ማስረጃ ይዤ ነው 2 ሚሊዮን ትላለች 2 ሚሊዮን ብር ነው የወሰድኩት ያም ያህል መሬት ለፋብሪካ በ2 ሚሊዮን ነው ራሱ እሱ ጋር አለኝ ይያልኩ በቃ አለኝ ስለዚህ የወንድምሽን ጉዳይ ደግሞ ነገ ከነጎዲያ ውጤት የሚያመጣ ወንድምሽን ደግሞ እኔ ከማምጣት ወደ ኋላ አይገኝም ብለሽ ነው የልብ የተሰማሽ አይደል
አንተ ፈጣሪ የምትፈራ ከሆነ ወንድሟን ይጀህልኝና እናቴ ባለፈ አይታታል እንዴት እንደሆነች አንተ እናት አለ አይደል እንዴ አላሳዝንም እሷ ታሳዝንም ያልጋ ቁራኛ ሆና እንደዛ ሽባ ሆና ተቀምጣ ተኝታ ደሞም ስለ እዝነት ታወራለች ዛሬ አያት እስከ ዛሬ ታዲያ እናቴ ያን ሁሉ ስትሰቃይ ያን ሁሉ ውርስ ይዘሽ ሄደሽ አንድ ቀን እንኳን ገብተሽ ጠይቀሻት ታውቂያለሽ ዛሬ ግን እኔ የእናቴን ሐቅ ስለጠየቅኩኝ ስዳሬን በተበትክ አጉል አደረከኝ ደጋገምሽው ምን ነው ደጋገምሽው በጣም ቤቴን ሁሉ ለቀቄ ገና ዛሬ ነው የመጣሁት እያልኩ ከቤቱ ልወጥቼ ነበር ምን ፈልጉትም ይሄንን እናቴስ ስንት ዓመት ነው እናቴስ ከአልጋ ጋር ስንት ዓመት ኖረች አንቺ እኮ እየበላሽ እየጠጣሽ እየሳቅሽ ከቤተሰቦችሽ እየቦረቅሽ ኖረሻል እኮ የኔ እናት ግን ብቻዋ ከአልጋ ላይ እየተቆራኘች ደስሙ እህትሽ ናት ግን አንድ ቀን እንኳን ሄደሽ አላየሻትም ዛሬ ግን ህይወቴ በጠበጠት ያለሽ አንቺ እግዚአብሔርን አትፈሪም ነገርኩ እኮ ያለበት ምክንያቱም ነገር ያለው አንተስ ራሱ ይሄን ሁሉ ነገር የራስህን እንትን ስታሟላ እናቴን መቻል እንዴ እኔማ እኮ እስከዛሬ ድረስ ስለ እናቴ ነው እየተከራከርኩም እየተሰቃየሁም ያለው ልጆችሽን አገትኳቸው እኔ ልገል ነው ላጠፋ ነው ያገትኩበት ብር ልጠይቅ ነው አይደለም እኔ እንደ እህቶቼ አስቀምጬ እየተንከባከብኳቸው እያበላኋቸው እየጠጣኋቸው ሁሉም ሰው ምናልባት እኔ ላይ ሊፈርድ ይችላል እስቲ እነሱን ሄደሽ ጠይቂያቸው እስቲ ምን አደረጋችሁ ባያቸው እኔ አንድ ቀን አጠገባቸው ሄጄ አላቀም ከማብላት ከመጠጣት ውጪ መተኛው ሌላ ቦታ እነሱም የተኙት ሌላ ቦታ ነገር ግን ያንቺ ውስጥ የእናቴን ቁስል ስሜቱን እንድታቂው ፈልጌ ነው ወቶቼ ብትልኩ አባታቸው አይደለም ይሄን ሁሉ ምን ያህል አይምሯቸው እንደሚጎዳ ታውቃለህ ምን ያህል አይምሯቸው ልጄ ምን ያህል እንደምአስበው አገትኳቸው አግቻቸው እኮ እኔ 10 ሚሊዮን 20 ሚሊዮን ብር ብዬ መጠየቅ እችል ነበር እኮ የብር ችግር የለብንም አየሽ አይደል አሁን አንቺ ሌላ ውስጥ ገብተህ አባታቸው አይደለም ብሎ ከማስረዳት እኔና አንቺ ይሻል ነበር እባካችሁ በቃ ይኸውላችሁ አሁን እኔ ስሙኝ ችግር የለም የእናንተ ጻብንት መቋጨል እኔ እዚህ ቤት አሁን አቶ ሞገስም ስልክ እያነሱልኝ ስለ በጣም መረባሻቸው ቤተሰባቸው ሌላ ጉዳት እንዳይደርሱ እዛ ቀንም በእንብርክክን ይወጡት አይታችኋል ውድ ቤተሰቦች በጣም ስሜታዊ ሆነው ነበር እሱ ነገር አሳስበኝ ትንሽ ለማግኘት ሞክሬ ነበር በዚህ ነገር ፍቃደኛ አልሆኑም ባለቤታቸውም ለሁለት ቀን ቤት እንዳልነበሩ በስልክ አወራን ከዛ መጣው እኔ ባለቤትሽን አግኝቼ እውነቱን ተውጣጥቶ ሁሉ ነገር ሰላም እንዲሆን ነበር ባለቤትሽ ማይሆን ነገር ውስጥ ገባ ትንሽ ስሜታዊ ሆኗል የልጆቹ ዲኤንኤ ማስመርመር አላወኩም ነበር ዲኤንኤውን በኔ በኩል እንዲሆን ፈልጌ ነበር ግን ምንም ፍቃደኛ ሊሆንልኝ አልቻለም ነገሮችን ለማስተካከል በጣም ጥረት እያረኩኝ ነበር እንደዛ ተስማምተን እንዳላወራን አሁን ትልቅ ጸብ ውስጥ ነው ያለው ባለቤትሽም እኔ ይሄን ነገር ነው መረዳት አልችልም ደሞ እንዴ አቶ ምን ቀራችሁ ደሞ እባክህ ተረጋጋ ምን ቀርቷችሁ ነው የመጣችሁት እባክህ አቶ ሞገስ ተረጋጋ ሆቴል ብሽ ነው ወጣች ምን ቀራችሁ እባክህ አቶ ተነሱ ነው ውጡ ተነሳ ነው ተነሳች አንቺ ደሞ ምን ልታርጊ መጣሽ የት ነበርሽ ሁለት ቀን ሙሉ የት ነበርሽ ካንደኛው ባልሽ ጋር እንደገና ደሞ ሌላ ታመጪ ዝምበላት ነገር ለማብረድ ነው ምን ታበርጃለሽ ህይወቴን በሙሉ ኧረ ለልጆች ምን ልጅ ትላለህ የምን ልጅ ነው የትኛው ልጆች ናቸው የትኞቹ ልጆች ሆሚያ ብለህ ነው እንዴ ስማ እሱንማ በተንኮል ሁሉ ነገር ታውቃላችሁ እንደ ልጅ እዚህ ላንተም ጎኘ ነበር እንደ ልጅ ሆናችሁ እኔም ደግሞ ምን አደረኩኝ አሁንም አቶ ሞገስ እኛ ስንት ነገር አውርተን እንወጣለን ግን እናውራና እንወጣለን ውጪ አንቺን ማየት እባክህ ውጪ ቀጥ ብለሽ ውጪ ዛሬ እንደው ህይወቴን ምድር ውጣ ነግሬያቸዋለሁ ተረጋጋ ነገር እንዳታመጥ እሺ እንወጣለን ግን እናውራ አንድ 5 ደቂቃ ስጠኝ እና እናውራ ምንድነው ከኔ ጋር ችግር የለውም እኔ እናንተ ብቻችን ቁጭ ብለን እናውራ ምንድነው የምታወራው 5 ደቂቃ ስጠኝ እናውራ እኔ እናንተ ብቻችን ቁጭ ብለን እንወጣለን አትወጡ እባክህ አቶ ሞገስ ይኸውልህ ሌላ ነገር ውስጥ አትግባ ህይወት እንዳይጠፋ አትወጡ ውጡልኝ እሺ እንወጣለን ኧረ ተው እንወጣለን ተው ተረጋጋ እስኪ እሺ ተረጋጋ ረጋ ብለህ እናውራ እባክህ ምን ነው ማንንም ወሬ እየሰማህ እስኪ ራስህን እንትን በል ምን ነው አንቺ ወሬ ከዚህ በላይ ምን አለ እንዴ አንቺ ልጅ ያልሆነውን እንደዚህ እንዳትጠጊኝ ወደዛ እንዳትጠጊኝ እባክህ እንዴ እባክህ እንወጣለን ውጣ አቶ ሞገስ ቀጥ ብለህ ውጣ አሁን ድጋሚ እሺ ቆይ እባክህ ቀጥ ብላችሁ እንወጣለን ይኸውልህ አንቺ ተልሽ አቶ ሞገስ እባክህ ተቆጭበት አንተ ራስህ ጋሼ አንተ ተቆጭበታለህ ተው ላደረክልኝ ነገር በሙሉ አመሰግናለሁ ጋሼ ተው ጋሼ ለዚህ እውነት በሙሉ እሺ ይሄውን ያለምጣ እሺ እንወጣለን እባክህ አሁንም ውጣ እባክህ አሁንም እባክህ ታይኔ ተነሽ እሺ ይሄው እባክህ እንወጣለን ውጡ
ሰላም የትርታ ሚዲያ ቤተሰቦች እንደምን ቆያችሁ? ተመስገን ነኝ። ዛሬ በአንድ ቦታ ተገኝቻለሁ። ትላንት የገጠምን ነገር አይታችኋል። ሽጉጥ እስከ መመዘዝ ማይሆን ነገር ውስጥ ነበርን። ትንሽ ያው አቶ ሞገስ በጣም ከባድ ነገር ውስጥ ነው ያሉትኝ። ተረርተናቸው ወደ ክስም ወደ ሌላ ነገር ወደ ላይ የተኮሱት ተርፈናል። ዋናው ነገር ፈጣሪ ይመስገን ተርፈናል። በጣም ደንግጬ ነበረ። አቶ ሞገስ የመዘዙብን ሽጉጥ ወደ አንዳችን ቢሆን ህይወታችን እንደተለመደው አደጋ ውስጥ ገብቶ ነበር። አቶ ሞገስን አምኛቸው ነበር ወደዛ ቤት ሄድኩት። የዛለት ግን የገጠመኝ ትላንትና በጣም ያስደንጋጭ ነበረ። ሁሉ ነገር ተውትና ዛሬ እዚህ የተገኘሁበት ትልቅ ዓላማ አለኝ። ወደዚህ እንድገኝ ከአንድ ሰው ጋር ነው የተቀጣጠርኩኝ። ከአቶ አቤል ጋር ይባላል። ቀጥታ ገብተን ከሳቸው ጋር ቆይታ እናደርጋለን። አቶ አቤል ለምን ቀጠሩኝ፣ ለምን መጣው እዚህ የሚለውን አስረዳችኋለሁ። ከአንድ ሰው ጋር ተነጋግረን ነው ወደዚህ ቢሮ የመጣሁት። በማን ምክንያት ነው የሚለውን ውስጥ ገብተን እነግራችኋለሁ። አንድ አስፈላጊ ጉዳይ ስላለ ወደ አቶ አቤል ቢሮ ሄዳለሁ። ቀጠራቸዋለሁ። እየጠበቁኝ ነው። ቀጥታ ወደዛው አመራለሁ። አቶ አቤል እንኳን ደህና ቆየህ። እሺ በጣም ነው የማመሰግነው። ብዙ አላስጠበቅኩም ብዬ ተስፋ አደርጋለሁ። 10 ደቂቃ ነው። አዎ ትንሽ መንገዳችን ትንሽ ክራውድድ ነው። ስራ ሰዓት መውጫም ስለሆነ ወደ ቤተሰቦች ትንሽ ክራውድድ ነው። ችግር የለውም ይደርሳል። እሺ በጉጉት ነው ዛሬን ስጠብቅ የነበረው። ወደ ዛሬዋ ቀን ለመምጣት ብዙ ጥረት አድርገናል። እንግዲህ የጥላሁንን ኬዝ ከአቶ አቤል ጋር በመሆን ያዝ ነው። ለተመልካች ምንም ግልጽ ያደረኩት ነገር የለም። እዚህ ለምን እንደተገኘው ለሁላችንም ሰርፕራይዝ ነው። ጥላሁንም መኪና ውስጥ ነው ውድ ቤተሰቦች ያለው መኪና ውስጥ ስለሆነ ምንም ያውቀው ነገር የለም። ለምን አመጣኸኝ ወደዚህ እያለ ብዙ ወሬዎችን ብዙ ጥያቄዎችን ሲጠይቅ ነበር። ከሰዓቱም አንፃር ኬዙን እየሰራውለት ስለሆነ ከሱ ጋር የተገናኘ ነገር መስሎታል። ለምን እንዳመጣው ጥላሁን እስካሁን ግራ እየተጋባ ነው። መኪና ውስጥ ነው ያለው። አቶ አቤል ወደዚህ የመጣውበት ጉዳይ ምን እንደሆነ ለተመልካች እርሶ ግልጽ ቢያደርጉልኝ። እንግዲህ ተሜ ዛሬ በዋናነት ከብዙ ቀጠሮዎች እና ከብዙ ንግግሮች በኋላ ነው የተገናኘ ነው። አንደኛውና ወሳኙ ነገር እንግዲህ ጥላሁን ጋር ያለውን ኬዝ እኛ እንደ ካምፓኒ በደንብ አይተነዋል። በተለይ ደግሞ በእናንተ ፔጅ የሚለቀቁትን ኤቭሪ ፕሮሰሶች እና እያንዳንዱን ፕሮግረሶች በደንብ ስንከታተል ነበር። የኛ ካምፓኒ ደግሞ እንደዚህ በጣም ብርቱ ለሆኑ ወጣቶች በተለይ ደግሞ የእናቶቻቸውን ጥቃት ለሚመልሱ በተለይ ለተበደሉ ሰዎች ደግሞ በደንብ ለሚቆሙ ወጣቶች ትልልቅ ማበረታቻዎችን በየጊዜው እናወጣለን። እንግዲህ ጥላሁን ደግሞ የዚህ እድል አንዱ አካል ሆኗል። የተለያዩ ዲቴሎችን የፔፐር ወርኮችን ስንሰራ ነበር። ስለዚህ አሁን ደግሞ እሱን ሰርፕራይዝ የምናደርግበትና ያሉትን ኦፈሮች የምናሳውቅበት ሰዓት ነው። እስኪ አብራችሁን ቆዩ። ለማንኛውም ውድ ቤተሰቦች እንግዲህ በዴምሲ ሪል ስቴት ዛሬ የተገኘሁበት ዋና ዓላማ ከዚህ በፊት እንደምታውቁት አይደለም። ዴምሲ እኔ መጥቻ አይደለም። አቶ አቤልና የሥራ ባልደረቦቻቸው አንድ ላይ ደወሉልኝ። የጥላሁንን ኬዝ እየተከታተሉት ነበረ። አስገርሞኛል። በዚህ ልክ ዴምሲ ሪል ስቴት የኛን ነገር እየተከታተለ መሆኑን እኔም አላወቅኩም ነበረ። ስሰማ ትንሽ ግራ መጋባት መደናገጥ ነበረው። ምን ተፈጠረ የሚለውን ነገር ለመስማት የጥላሁንን ኬዝ እየተመካከሩበትና ለጥላሁን ያሰቡት ነገር እንዳለ እንዲሁም ተመካክረው ውሳኔ ላይ እንደሚደርሱ ዛሬ እንደሆነ ውሳኔው ነው ያሳወቁኝ። እኔ ደግሞ ጥላሁን ይዤው መጥቻለሁ። ውሳኔው ምንም ይሁን ምንም ለሱ በሚደረገው ድጋፎች ሁላ እንግዲህ ከጎኑ ለመሆን ጥላሁን ይዤ መጥቻለሁ። እስካሁን ውጤቱን አላወኩም። አቶ አቤልም እያጓጉኝ ነው። በጉጉት እየጠበቅኩኝ ነው። ዴምሲ ሪል ስቴት ለጥላሁን ምን ይዞለታል? ምንድነው ውጤቱን ለኔ ንገረኝና መኪናው ስላለ እሱን ይዤ መጥቼ ደግሞ አብረን ምን ሰማ ይሆናል። ስለዚህ እኔ በጣም ጓጉቻለሁ። ለጥላሁን ካለኝ ቦታም ከደረሰበት ነገር አንፃር ብዙ መከራ ያየ ብዙ ችግር ያየ ልጅ ነው። ለእናቱ ሲል ብዙ መከራ ውስጥ ገብቷል። ሁላችንም እናት ሲባል ስስ ጎኖች አሉን። ሁላችንም በችግር ያሳደጉ እናቶች ስላሉ የሚኮረኮረን ነገር ስላለ ለእናቱ ያየው ስቃይ ብዙ ነው። የሁላችንም ልብ የሰበረ ድርጊት ነው የነበረውና ምንድነው ለጥላሁን የተዘጋጀው? አቶ አቤል እኔ በጉጉት ልሞት ነው። ይገባኛል። ተመስገን ምን መሰለህ ስልኮችንም ስንደዋወል አንዳንድ ነገሮችን ሜንሽን ለማድረግ ፈልጌ ነበር። ያው የተዘጋጁትን ነገሮች ያሉትን ነገሮች ግን እናንተ ጋር ደግሞ እናንተ ብቻ አይደለም ያላችሁት የእናንተ ቤተሰቦች አሉ። ይሄንን ጉዳይ የት ደረሰ ከምን ደረሰ እያሉ በተደጋጋሚ የሚጠይቁ ብዙ ቤተሰቦች አሉና ያለውንም መልካም ዜናዎች አንድ ላይ ብንሰማቸው መልካም ይሆናል ብዬ አስባለሁ። እስኪ ጥላሁንን አምጣውና እኛ ምን ነው ደግሞ አንድም የደረሰበት አደጋ አለ የሚል ነገር ሰምቼ ነበርና በጣም
ስለዚህ እስኪ እሱንም አንድ ላይ እንየውና ደስታውንም አንድ ላይ እንካፈል አይሻልም? እንግዲህ ቤተሰቦች በጣም አታቢል በጣም እያጓጉኝ ነው ነገሮቹ። እኔ የጥላሁንን ኬዝ በጣም በቅርበትም ከመስራታችን አንፃር ጓጉቼበታለሁና እሱ ካልመጣ አልናገርም ነው ይመስለኛል ቀጥታ ንግግራቸው። ያው ቀድሜ በሰማ ደስ ይለኝ ነበር ለሱ ካለኝ ቦታ አንፃር ነው እንጂ ለሌላ ነገር አይደለም። እስቲ ጥላሁንን ከመኪና ውስጥ ይዤው ልምጣና እንግዲህ ሰርፕራይዙን አብራችሁ ነው የሚነገራችሁ ስለተባለ ቀጥታ ወደ መኪናው አመራለሁ። ጥላሁንን ይዤ እመጣለሁ። በጉጉት እየጠበቅን ነው። ስለዚህ ወደዛው ልሂድ። እሺ ጥልሽ ነው ወዴት ወሰድከኝ? እንግዲህ ወደዚህ ወደሚያምር ቦታ ያመጣው ለአንድ ዓላማ ነው። አይዞ ዓላማ ማለት አልገባኝ። ወይኔ እንደዚህ ይሄ ቢሮ እንዴት አባቱ ነው የሚያምረው? እንግዲህ ለምን ይመጣ ይመስላል ወደዚህ? መኪና ውስጥም ብዙ ጥያቄ ሲጠይቀኝ ነው። እኔ እርግጠኛ ነኝ የሚመስለኝ ያው የክሴ ጉዳይ ነው። የክሴ ማለት ነው ለከስ አይደል እንዴ? እዚህ ቢሮ አቤት ጠበቃ ቢሮ የመጣ መስሎን ደስ ይላል። እና ሌላ ምን አዲስ ነገር አለ? ከመሸ ወደዚህ ቦታ ያመጣው ለአንድ ጉዳይ ነው። ወደዚህ እንድትመጣ የፈለኩበት አቶ አቤል የተባሉ አንድ ሰው አስተዋውቃለሁ። ከአቶ አቤል ጋር ትውውቅ ታረጋለህ። እሳቸው ብዙ ነገር ይነግሩሃል። አንተ ብቻ ወደ ውስጥ እንግባ። ውስጥ እየጠበቅን ማለት አልገባኝ። ግባና ውስጥ ያለውን ታሪክ እኔ ያሳያለሁ። እና ተከተለኝ። አቶ አቤል ተመልሼ መጥቻለሁ። እስቲ ሰው ላስተዋውቃችሁ። ሰላም ነው? ጥላሁን ማለት እሱ ነው። ጥላሁን ማለት እሱ ጠበቃዬ ነው እንዴ? ጉዳዩን አሳውቃለሁ። ችግር የለውም። ጠበቃዬ ነው። ጠበቃ ችግር የለውም። ትንሽ ያው እርግጠኛ ስላልሆንኩበት ኬዙንም የእናንተን ፍቃድ መልካም ፍቃድ ሳላቅ ጉዳዩን ማሳወቅ ትንሽ ከበድ ስላለኝ ነው። እንኳን ደህና ቆየህ። ሻይ ቡና ምን ልበል? አረ ጉዳዩ ነገሩኝ እንጂ አጓጓችሁኝ እኮ ጉዳዩ። ጠበቃዬ የክሴ ጉዳይ እዚህ የሚያልቅበት ቦታ ነው። እስቲ ተመስገን መጀመሪያ እንመለሳለን። ያው እኔ እርግጠኛ ስላልሆንኩ ነው ቀድሜ ያሳወቅኩ። ወደዚህ የመጣንበት ቢሮዎቹ ምናምን እያየ ሲገረም ነበር ጥላሁን ወደዚህ ወደሚያምር ቦታ ለምንድን ነው ያመጣኸኝ እያለ በዚህ አጋጣሚ የቢሮአችን ነገር እያደነቀ ነው የመጣው። ከመኪና ጀምሮ በጣም ብዙ ጨቃጨቀኝ ነበር። ያልተቀረጹ ፓርቶች አሉ ተመልካቾች። በጣም ሲጨቃጨቀኝ ነበር ወደዚህ ቦታ ለምንድን ነው ከመሸ የመጣ ነው የሚለው ነገር። አቶ አቤል ይባላሉ ብያለሁ። እንግዲህ ያለውን ነገር የሚያሳውቁ እሳቸው ናቸው። ዝርዝር ነገሩ ይነግራል። ካንተ መፈልገው በትዕግስት እንድትሰማቸው ነው። ስለዚህ ቀጥታ አቶ አቤል እስቲ እርሶ ያለውን ነገር ቢያሳውቁልኝ ዝርዝር ነገሩን ከሳቸው ትሰማለህ። መልካም ጥላሁን በድጋሚ እንኳን ደህና መጣህ ማለት እፈልጋለሁ። አሁን ያለኸው በከተማችን እውቁና ግዙፉ ሪል ስቴት ዴምስ ሪል ስቴት ላይ ነው ያለው። እንግዲህ ሪል ስቴታችን ላለፉት 2 ሳምንታት ያንተን ጉዳዮች ሲከታተል ነበር። በተለይ በአንተና በእናት ዙሪያ የተፈጠሩትን እያንዳንዱን ነገሮች በሙሉ ስናይ ነበር። እኛ ደግሞ እንደ ድርጅት የማህበረሰባዊ ግዴታችንን ለመወጣት የተለያዩ ማህበረሰባዊ ሁኔታዎችን ከግምት በማስገባት በደንብ መረዳት ያለባቸውን መነቃቃት የሚፈጥሩ ሽልማቶችን ሪዋርዶችን ለተለያዩ የማህበረሰብ ክፍሎቻችን እናቀርባለን። በዚህም ረገድ እንግዲህ ከተመስገን ጋር ላለፉት ጥቂት ጊዜያት በደንብ ስንወያይበት ቆይተናል። የነበርክበትንም ሁኔታ ከግምት በማስገባት ድርጅታችን ያዘጋጃቸው ላንተ ይጠቅማሉ ብለን ያሰብናቸው አንተን በደንብ ያበረታሉ ብለን ያሰብናቸው የተለያዩ ስጦታዎች ይኖሩናል። እሱን እንግዲህ በደንብ የምንገልጽልን የሚሆነው በርግጥ አሁን ባለበት ሁኔታ በተለይ ደግሞ ባጋጠሙህም ነገሮች አንተን እዚህ ድረስ ማስመጣት ተገቢ ላይሆን ይችላል። ነገር ግን እኛ ካዘጋጀነው ትልቅ ነገር አንፃርና ለጉዳዩም ከሰጠነው ግዝፈት አንፃር እዚህ መምጣት አስፈላጊ ሆኖ ስላገኘነው ነው እዚህ እንድትመጣ የፈለግነው። እንድትረጋጋ ነው የምፈልገው። ፊት ላይ ትንሽ የመወዛገብ የመደናገጥ ሁኔታዎችን እያየሁ ነውና በደንብ ተረጋግተህ ተቀመጥ። ይሄ እንግዲህ ግዙፉ የሪል ስቴታችን ቢሮ ውስጥ ነው አሁን የምትገኘው። እኔ ደግሞ አቶ አቤል እባላለሁ። የዴምስ ሪል ስቴት የሽያጭ አማካሪ ነኝ። ያንተን ጉዳዮች ላለፉት ሳምንታት ይዤ ነው የቆየሁትና ይሄ በደንብ ያረጋጋሃል ብዬ አስባለሁ። እስኪ ተም የምትለው ነገር ካለ ደግሞ አንተም አንዳንድ ነገሮችን በለውና ቀጥታ ወደ ስጦታዎችና ወዳሉት ነገሮች መሄድ ያስፈልጋል። ግልጽ ነው? ትንሽ ደግሞ እስቲ እባክህ ትንሽ ታገስና እኔ ጉዳዩን አስረዳሃለሁ። ካሜራማናችንም ሴታፑን ያስተካክላል ለመወያየት እንዲመቸን ቀረጻውንም እንዲመቸው ለሱ ድል ሰጣለሁ። ከዛ በኋላ ያለውን ነገር እንግዲህ ከአቶ አቤል ስጦታውን እንሰማለን። ላንተ
ራሳቸው ዲኤምሲ ሪልስቴት ደውሎልኝ እኔ እንኳን መጣው ብዬ እኔ ክሬዲት መውሰድ አልፈልግም ከዲኤምሲ ተደውሎልኝ ወደዚህ የመጣሁትና እኔም ካንተ እኩል ነው ውጤቱን የምሰማው ስለዚህ ትንሽ ታገስ ካሜራማናችን ካሜራህን ታስተካክልልናለህ እባክህ መጀመሪያ ለሱ እድል እንስጥ መልካም እንግዲህ ተመስገን ያው እውነት ለመናገር ያው ጥላሁን ላይ የማየው መወዛገብ የሚጠበቅ ነገር ነው እሱ ምንም ችግር የለም ከዛ ውጭ ግን ጥላሁን ቀደም እንዳልኩ ያው ስለ ሪል ስቴታችን በደንብ ለማንሳት ሞክሬያለሁ በተለየ መንገድ ግን ዲኤምሲ ሪል ስቴት ማን ነው ምንድነው የሚለውንም ነገር በደንብ እንድታየው ፈልጋለሁ አንተም ሌሎችም ቤተሰቦች በደንብ እንዲያዩት ያው ዲኤምሲ ሪል ስቴት እንግዲህ ከተማችን ውስጥ ካሉ አንጋፋ ሪል ስቴቶች እንግዲህ ተቀዳሚ የሚባለው ሪል ስቴት ነው ይሄ ሪል ስቴት እንግዲህ በከተማችን አሁን ላይ ግንባር ቀደም የሚባሉትን እጅግ በጣም ዘመናዊ የሆኑ የመኖሪያ መንደሮችን በለቡ መብራት ኃይል ያስገነባ የሚገኝ ግዙፍ ሪል ስቴት ነው ይሄ ሪል ስቴት እንግዲህ ከስቱዲዮ ጀምሮ እስከ ባለ 4 መኝታ ቤት ያሉ አፓርትመንቶችን ለደንበኞች የሚያቀርብ ካምፓኒ ነው በተለይ ካምፓኒያችን ከነዚህም ውጭ በጣም ግዙፍ የራሱ የሆኑ ሲስተር ካምፓኒዎች እንዳሉት በደንብ የሚታወቅ ነው እነዚህ ሲስተር ካምፓኒዎች ደግሞ የተለያዩ የኮንስትራክሽን ማቴሪያሎችን በማቅረብ የተለያዩ ፕሮጀክቶችን በመስራት በከተማችን በጣም የሚታወቁ ናቸውና ላንተ አዲስ ሊሆን ይችላል እንግዲህ አብዛኛው ማህበረሰብ ደግሞ ወይ ዚ ሪል ስቴት ላይ የራሱን አሻራዎች አሳልፏል ቤቶችን በመግዛት ወይ ቤተሰብ ሆኗል ወይም የተለያዩ ሲስተር ካምፓኒዎቻችን ጋር ካሁን በፊት ወዳጅነት ይኖረዋልና በደንብ የሚታወቅ ካምፓኒ ነው በተለየ መልኩ ግን አሁን አንተን የጠራንበትና ከዚህ ጉዳይ ጋር ያገናኘ አንደኛውና ዋነኛው ነገር እዚህ ሳይት ላይ የሚገኙ እጅግ በጣም ዘመናዊ የሆኑ የራሳቸው የመዋኛ ገንዳዎች ያላቸው የልጆች መጫወቻ ቦታዎች ያላቸው ግዙፍ ጂሞችንና ስፓዎችን በውስጣቸው ያሟሉ እጅግ በጣም ቅንጡ የሆኑ ዲዛይኖች ያላቸውና ለሰዎች አኗኗር እጅግ በጣም ምቹ የሆኑ አፓርትመንቶቻችን ውስጥ የቤት ባለቤት ሆነሃል በተለየ መልኩ ደግሞ የባለ 2 መኝታ ቤት የዲኤምሲ ሪል ስቴት የቤት ባለቤት የምትሆንበትን መንገድ ዲኤምሲ ሪል ስቴት ካቀረባቸው በጣም ለጥቂት ሰዎች ካቀረባቸው ስጦታዎች መካከል አንዱን ላንተ አቀርበንልሃል እንግዲህ የቅድመ ክፍያዎችን የሚከፈሉበትን ሁኔታዎች ነው ላንተ ያቀረብን ያለነው ቀጣይ ክፍያዎችን ደግሞ በተለየ መልኩ ከባንኮች ጋር በተለይ ደግሞ ከ40% በኋላ የሚኖሩ ክፍያዎችን ቀሪ 60%ዎችን ቤቱን እየኖርክበት እየሰራ ላንተም ለናትም በደንብ ያበረታል ያጽናናል ብለን የምናስበው ነገር ነው ያቀረብነው ተረጋጋተን ግራ ተጋብቶ ተረጋጋ ምን ችግር የለም ይገባኛል እሺ ምን ችግር የለም ሰኔ ምን ያለ እንግዲህ ጥላሁን ይሄ በጣም በጉጉት ተጠብቀ የነበረ ጉዳይ ነው በጣም ደስ ብሎኛል አቶ አቤል በጣም ነው ማመሰግነው ማለት አልገባኝም ምንድነው ማመሰግነው እኔ ስፖንሰር አድርገው ተመሳጥራችሁ ሙድ ያዛችሁብኝ ነው እንዴ እኔ አላሳዝንህም አንተ እንደዛ ተው በቃ ተው እባክህ ይኸውልህ ጥላሁን ጭራሽ ብለህ እዚህ አምጥተኝ በሰው ላይ ትጫወትብኛለህ እንዴ እንደዛ አይደለም እኮ ላንተ እኮ ነው ይሁላ ነገር ምን ሆነ ነው እንዴት ነው ማለት ነው ያን ሁሉ ተሰቃይቼ ያን ሁሉ ሆኜ መጥቼ ድጋሚ እዚህ ጋር 3 ክፍል 2 ክፍል መኝታ ምናምን ሲለኝ እንዴት ነው ማምነው እኔ በዚህ ዘመን ማን ነው ቤት የሚሰጠው እንዴ ወይስ እናቴ እዛ ጋር ተሰቃይታ አልጋ ቁራኛ ነች ሚስጥር ሁሉም ስለምታቅ ያን ሁሉ ስለምታደርግ እና እዛ ተልከህ ነው አክስቴ ልካህ ነው ጥላው ኒኮ ላንተ ጉዳይ ተው አሁን ይገርማል አሁን ይከብዳል እንዴ ውስጤን ሚስጥሬን ስለምታቅ ነው እዚህ ጋር ለመግባባት ይሆናል ችግር የለውም ከፈለክ ወተና ምንድነው የምናወጣው የት ነው የምናወጣው እንዴ አንተ ምን ሆነህ ነው እንዴ ትንሽ ስሜት ይሆናል ካለበት የመጣው ለዚህ ነው እንዴ አንተ እስቲ እባክህ ስማ መጀመሪያ ያስረዳ አቶ አቤል ያስረዳ ምንድነው የሚያስረዳኝ ምንም በኋላ የሚቆጭ ነገር ምንም ያስረዳኝ ነገር እኔ ጀን ያመሃል ራፍ ያመመኝ ነው እንሂድ እባክህ አቶ አቤል ስማ እባክህ ማይሆን ነገር በኋላ የሚጸጽተን ነገር አታርግ ኧረ ምንድነው ተረጋጋ ምንድነው የሚጸጽተኝ እንዴ የትኛው ሰው ነው በዚህ ዘመን አንተ ጠርቶ ቤት ሰጥቻለሁ ምን ማለት ነው ቤት ሰጥቻለሁ እና እንዴት ነው እና አስረዳኛ እንዴት ትሰጠኝ ትችላለህ ምን መሰለህ ጥላው ይቅርታ አንዴ ተረጋጋልን እሺ በጣም ይቅርታ ከነበርክበት ስሜት አንፃር ካለህበት ሁኔታ አንፃር እንደዚህ አይነት ስሜት አይነት የሚጠበቅ ነገር ሊሆን ይችላል እውነት ለመናገር እኛ እንደ ካምፓኒ ዘን የመጣነው ነገር አንተን የሚጠቅም በተለይ ደግሞ ካለህበት ሙጥረት በደንብ ቀለል የሚያደርግልህን ሐሳቦች ነው እንጂ ስሜት የሚያደርጉልህን ነገሮች አይደለም ከኔ ጋር ነው አይደል ጥላው እንጃ ከራሴ ጋር አይደለም አሁንም እኮ ያወራህ ያለው ነገር እያመንኩ አይደለም ወይ አንዴ ከተመስገን ጋር ተነጋግራችሁ ትመጣላችሁ እናውራ እንደዛ ምንም
ዞር ብለን ማውራት እንችላለን። የሰው ቢሮ መበጥበጥ አይጠበቅም። እኔ እኮ እስካሁን በጣም እኮ ውስጥ እየተረበሸ ነው። እንደውም የሰው ቢሮ ስለሆነ ነው ያረበሽኩት እንጂ እኔ እኮ መሄድ እችላለሁ። እንዴ ተረጋጋ እባክህ ተረጋጋ። ምንድነው መረጋጋው? ንገረኝ እስቲ የሚያረጋጋ ነገር ምን አለ? የት ነው የምንወጣው? አንተ አክስቴ ልካህ ነው? እሺ አክስቴ ልካህ ነው? እባክህ ና እሺ፣ ችግር የለም እኔ እረዳዋለሁ። ና እባክህ ቀስ በልሽ ና ካሜራውን አቋርጡትና እባክህ ካሜራውን ውስጥ ይረጋ በቃ ረጋ በል አልኩህ። አንዴ የሰው ቢሮ እየመጣ ምንድነው ረጋ በል? ምንድነው ምን ያረጋጋ ነገር አለ? እስቲ ንገረኝ አንተ ይል ከደረሰብህ አንተ እኔ ላይ ሙርት ይዛለህ እንዴ? ጭራሽ አንዴ እኔ ነኝ እሺ ምንድነው ማለት እኔን ታምነኛለህ? ኬዝህን እኔ ይዤ የእናንተን ንብረት ለማስመለስ አንዴ ጥይት እስከመመዘዝ ያውላ ነገር የደረሰብኝ ትናንት ያክስት ባል ምን እንዳደረጋ ይታላተው ሞገስ ህይወታችን አደጋ ውስጥ ጥለን ካንተ አንድ ብር ተቀብለን ነው አልተቀበልክም እኮ። ታዲያ እኔ ምን ጠቅሞኝ ነው ነገር እስከዚህ እኮ አምኜ የመጣሁት እኮ እሱ ነው አይቼ ነው እዚህ ድረስ ሂደህ መጥተህ አፓርታማ ቤት ምናምን ስትለኝ እንዴት ነው ማምነሽ? ልንገርህ ዴምሲ ሪል ስቴት ብዙ ጊዜ እኔ ከነሱ ጋር ሰርቻለሁ። ማቃቸው ብዙ ሰዎች አሉ። በእነሱ አማካኝነት ያንተ ኬስ ሰምተው ደውለው እኛ እንደ ድርጅት ለአንድ ለእናቱ ለቆመ ሰው ጊፍት እንስጥ አሉኝ። እኔ ደግሞ ምንድነው የምትሰጡት አልኩ። አብረው ይዘውናና እውነታውን ትሰማለህ ይዤክ መጣሁ። ለአንተ አስበው ባለ ለመኝታ ቅድመ ክፍያው ተከፍሎልህ ኑር ባሉ አልገባኝም። ጥላው ምንድነው እንዴት ነው ማምነው? እኔ ገና እኮ ሰነዶች አሉ የምትፈርማቸው ወረቀቶች አሉ። ገና እኮ አልጨረስም። ገና አቶ አቤልን ያሳፈርከኝ አንተ ይሄ ነገር አቶ ሞገስ ጋር ያለው ስንት ሚሊዮን ብር ነው እሱ ለመውሰድ ይሄን ያደረክ ሆነስ በምን ላምን ይችላል? በዚህ ነበር በማይረባ ነገር ዘመኑ ነው። ሰነዱን ስታይ ታረጋግጣለህ። ጠበቃ እናመጣለን ያማክሩናል። እኔ እንዴት አንተን እዚህ ሙጥንቀጥ እስከታል ለብር ቢሆን እኔ ካቶ ሞገስ ጋር ልስማማ መጀመሪያ ካክስት ጋር ልስማማ አንተን ለምን ይዤ መጣ? አልተዋጠልኝም ግን እንደፈለክ። ስለዚህ አላምንም ይቅር እንሂድ እያልክ ነው ወይ? አይደለም አሁን ካልሆነ ችግር የለውም። እኔን አሳፍረኸኝ ለምን እኔን ካላመንክ ማን ልታም ለአንተ ጉዳይ እንደ እንዲደፋቀ ኧረ በእናትህ እኔ እኮ በቃ በፍጹም ስሜታዊ ሆንኩት እኮ ከደረሰብኝ በደል ያን ሁሉ ሚሊዮን ብር ወደ ቤት እንሄዳለን። ዛሬ አዋርደኸኛል አይደለም በቃ እኔ ይቅርታ ችግር የለውም። አሁን አቶ አቤል እሳቸው እንዴት ይቅርታ ያደርጉልኛል? አሁን እኔ አንተ ይቅርታ አድርግልኝ በቃ እንግባና በቃ ይቅርታ ልጠይቃቸው እነሱንም እና እኔ ስሜቶቹን አረጋግጠን አንብበን እኮ ነው አንዴ ማመን እኮ ይከብዳል። አንተም በኔ ቦታ ብትሆን ያን ሁሉ ችግር ደርሶብኝ አለማመኔ እንትን ማለት ወደ ጥፋት መውሰድ የለብህም። ግን ደግሞ በቃ እውነት እየመሰለኝ ነው። አሁን በቃ እስቲ እንግባና ይቅርታ ልጠይቃቸው። ችግር የለውም። እሺ እናንገባ በቃ ረጋ በል እሺ። ችግር የለውም። በቃ ወረቀቱን ሰነዱን ስናነብ እውነታውን የምትረዳ ሀቁ የሚገባ ይሆናል። እስቲ በቃ ችግር የለውም። እንደዛ ከሆነ እንግባ። በቃ ካሜራማን ተከተለን ውስጥ ገብተን እንግዲህ ያለውን ነገር እናዋራቸዋለን። እሺ ረጋ በል እሺ። ችግር የለውም። እንግባ። አይዞህ ረጋ በል። እኔ እንዲህ እኮ አልመሰለኝም። ናገባ አቶ አቤል እንግዲህ ይቅርታ ትንሽ አለመግባባት ተፈጥሮ ነው። በጣም ችግር ፈጠር ያለው መሰለኝ። ችግር የለም አረፍ በለና ችግር የለም። ችግር ሊፈጠር ይችላል። እኔ ከደረሰብኝ ሁኔታ ነው። እናቴ ስንት ዓመት ነው እዛ ጋር አልጋ ላይ ማቃ ስትኖር 26 ሚሊዮን ብር የእናቷ የአባቷ ውርስ ተወስዶባት ያን ሁሉ ስትሰቃይ አንድ ሰው መጥቶ ይጠይቃት የለም። ያን ሁሉ ስትሰቃይ ይሄ በሽጉጥ ተመታሁኝ ስንት በደል ደረሰብኝ። ሾፌራቸው ነበር ያን ሁሉ አሰቃይቶ ነው ለዚህ ያደረሱኝ። እና ያን ነገር ደርሶብኝ ስላየሁኝ በዚህ ዘመን የትኛው ሰው ነው ቤት ሰጠው ስጦታ ብሎ ሲል እንዴት ታምናለህ? ባለማመን ነው ዝም ብዬ አፌን የከፈትኩት። አንዳንድ ጊዜ ሊፈጠር ይችላል እና አቶ አቤል ይቅርታ አድርግልኝ። ይቅርታን ጠይቃለሁ። እሺ ይቅርታ በቃ አንተንም ይቅርታሽ። ችግር ለእኔ ችግር የለውም። አቶ አቤልን ይቅርታ ከጠየቅ አቶ አቤል ስሜታዊ ስለሆንኩ ነው። እንግዲህ እኔም ይቅርታ ማለት ፈልጋለሁ። ትንሽ ካለበት ሁኔታ ነው። እኔ ለሱ ይቅርታ መጠየቅ ፈልጋለሁ። ወንድሜ ነው። ብዙ ነገር አብረን አሳልፈናልና ያለውን ነገር በእርሱ በኩል ያለውን ቢቀጥሉ ሁሉ ነገር አስረድቼዋለሁ። ትንሽ ከደረሰበት ነገር አንፃር ሰው ማመን ይከብደዋል። ከዛ አንፃር ነውና እስቲ ያለውን ነገር አሁን በድጋሚ እንገሩት። አሁን ለማመን ዝግጁ ይመስለኛል። እስቲ ያለውን ነገር እኔ ራሱ ግራ ገባኝ። ከሱ ካለበት ስሜት አንፃር ትልቅ ነገር እየነገሩን መደሰት አልቻልኩም። ፊቱ ላይ ያለውን እንቅስቃሴ የፊቱን ነገር እያየው ምንም ነገሮችን በስትክክል እንኳን አልሰማሁትም። ቤት ሚለውን ብቻ ነው። እስቲ ካላስቸገርኩት መልካም ምንም ችግር የለም። ተመስገን ስለተረጋጋ ደስ ብሎኛል። ጥላሁን እውነት ለመናገር እነዚህን እድሎች ከዚህ በፊትም ስንሰጣቸው የነበሩ ነገሮች ናቸው። ከዚህ በኋላም የምናስቀጥላቸው ነገሮች ናቸው። አሁን ደግሞ አንተ ባለተራ ሆነ አንተ እድለኛ ሆነ ያንተ ታሪክ ገዝቶን በደንብ ያንተ ታሪክ አሳምኖን ላንተና ለእናትህ በደንብ ይጠቅማል ያልነውን ባለ 2 መኝታ ቤት አፓርትመንት ነው እንደ ቅድመ ክፍያ ድርጅቱ ሙሉ ወጪውን ችሎ ለእናንተ ያቀርበው ማለት ነው።
እንግዲህ እነዚህ ቤቶች እጅግ በጣም ዘመናዊ ቤቶች ናቸው። በተለየ መልኩ ደግሞ ሶስተኛ የሰራተኛ ክፍልም ያላቸው ናቸው። ከዛ ውጭ የራሳቸው ስቶር፣ ላውንደሪ ሩም እና ልዩ የሆነ የከተማውን እይታ ማየት የሚያስችሉ ቦታዎች ላይ የሚገኙ ቤቶች ናቸው። አብዛኛውን የወረቀት ስራዎችን ጨርሰናል። በአንተና በእናት ስም እንዲሆን ያደረግነው። እዚህ ጋር ግን አንድ በደንብ እናንተም ትኩረት እንድትሰጡት የምፈልገው ነገር ካምፓኒያችን በዓላትን ብቻ ጠብቀን ወይም የተለያዩ ኢቨንቶችን ብቻ ጠብቀን የምንሰጣቸው ስጦታዎች ሳይሆን የተለያዩ ባለ ታሪኮችን በተለይ ደግሞ ታሪኮቻቸው እጅግ በጣም ቀልብን የሚገዙ በታሪኮቻቸው ደግሞ እኛ የተለያዩ ስጦታዎችን ብንሰጣቸው ሊበረታቱ ይችላሉ፣ ካሉበት ስብራት ሊጠገሙ ይችላሉ ብለን የምናስባቸውን ባለ ታሪኮች የምንሸልምበት ስጦታዎችን የምንሰጥበት የራሳችን የሆነ የድርጅታችን ፕሮግራም አለና የዛ ስጦታ አካል ስለሆንክ ነው እነዚህን አፓርትመንቶች አሁን ላይ ከተመስገንና ከሱም ቤተሰቦች ጋር እጅግ በጣም ረጅም ጊዜዎችን ወስደን ከራሳችን ደግሞ የማኔጅመንት ክሮች ጋር የተለያዩ ሚቲንጎችን ስብሰባዎችን አድርገን ላንተ ይህንን ስጦታ ለመስጠት የመጣ ነው ማለት ነው። እንደው አታዊ አስቸግሮትና ምንም እያመን አይደለም ማለት ፋይሉን ቢያሳይ ተዘጋጀ ሰው ተዘጋጅቷል ስላል እስቲ ፋይሉን ያሳዩት። እኔ እሱ ጋር ያለው መረብሽ ይገባል በቅርበት ስለማውቀው እስቲ የተዘጋጀው የውል ሰነድ ነው ምናምን የሚባል ነገር እሱ ነገር ቢያሳዩ በቃል አስቸገርኩት እሱ እንዲያምን እንደዛ ቢሆን ይቅርታ ለዚህ ዝግጁ ስለከተትኩት በህልሜ አይደለም ማታ በህልም አይዞት ኧረ በህልሜ እየመሰለኝ እኮ ትንሽ አይዞ እባክህ እኔ ነኝ ይሄ ነው የውል ዶክመንት በምታየው መልኩ እንግዲህ ባንተ እንዴ በእናትህ የኔ ስም ያው የኔ ስም እንዴ እባክህ ወይኔ የኔ ስም ለዚህ ስንል ነው ወይኔ 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 ተውዬ በእናትህ እባክህ ተረጋጋ አታቤ ወይኔ እንዴ ተረጋጋ እስቲ ገና እኮ ገና እኮ ነው ይሄ ገና የውል ዶክመንት ነው እንዴ በትንሽ ነገር ነው የመኝታ ቤት አማራጭ ቤት እኛ ቤት አለን ወይኔ ለእናቴ ነገራት አደውለህ ችግር እኔ ነው ማሳውቅ ይላል አንተ ተረጋጋ እንዴ ኧረ ደስ ብሎኛል እንዴ ስሜ ኧረ ወይኔ ትንሽ ጥልሽ እባክህ ትንሽ ተረጋጋ ገና ብዙ ፕሮሰስ አለ የምትፈርመው ወረቀት አለ እንድታምን ነው ይሄ ሁላ ነገር እሺ እባክህ ነው አቶ አቤል እንግዲህ በድጋሚ ይቅርታ ዲቴሎች እነዚህ ናቸው ከዚህ በኋላ ይሄ ዶክመንት ይሄ ቤት የእናንተ ቤት ነው የሚሆነው ያሉትን አጠቃላይ ነገሮች እንግዲህ ተመስገንም በደንብ ያብራራልሃል የኛም የሽያጭ አማካሪዎች ይኖራሉ ያሉትን ዲቴሎች ቤታችሁ የቱ ጋር እንደሚገኝ ያለው ሳይት ያሉትን ነገሮች በውስጡ የሚይዙትን ነገሮች የካሬ ስፋቶችን በተለይ አሁን እንደምታየው ነው እዚህ ጋር ወደ 125.4 ካሬ አካባቢ የሚሆን ባለ ሁለት መኝታ ቤት ነው ቅድም እንዳልኩ ደግሞ የተለያዩ የቤት ክፍሎችንም በውስጡ የያዘ ነው እስከ ሶስተኛ የሰራተኛ ክፍልም ያለው ነው ይሄ እንግዲህ በቂ ነው ብዬ አስባለሁ በደንብ አውርተንበት በደንብ ተወያይተንበት ያደረግነው ነገር ነው እንግዲህ ኤቭሪ ዶክመንቴሽን በስሙና በሱና በእናቱ ስም ነው ያደረግነው ደንበኛው እንደ ሁኔታው ይሄንን መቀየር ይችላል እንዳስፈላጊነቱ ነገር ግን ከሰማነው ታሪክ አንፃርና ካላቸውም ቅርበት አንፃር በሁለቱ ስም ብናደርገው ምንም ችግር የለውም ብለን ስላሰብን ግልጽ ነው ኧረ ወይኔ እኔ እኮ ግራ ተጋባሁኝ በደንብ አመሰግናችሁ ምንም እንዴት አድርጌ ችግር የለም አንተ በመኖር ታመሰግነ ገና የምትኖርበት ህይወትን የምትጀምርበት ህይወት ውስጥ እንደዚህ አይነት መልካም ሰው አለ ሁሉም ሰው ክፉ አይደለም ስለ ነበር ባለፈው መጀመሪያ እኮ ነው ይገባኝ ይቀላላችሁብኝ ድርጅቱ ካምፓኒው ቢሆንስ ራሱ የተባረከ ካምፓኒ አይደል እንዴ እኔ እኮ ኧረ ወይኔ ተሜ ምን አይነት ሰው ነህ የት ነው ያመጣኸኝ እንዴ ግራ ተጋባሁ እኮ እባክህ ወይኔ አንድ ሌላ ሰርፕራይዝ ይኖረኛል ጥላሁን ምንድነው ማለት ለመናገር አሁን ያለህበትን ሁኔታ በደንብ እናቃለን ያለህበትን ውጣውረድ በደንብ እናቃለን የተለያዩ ጉዳዮችንም ለማስጨረስ ገንዘቦች እንደሚያስፈልጉ እናቃለን ይሄ እንደ ካምፓኒ የምናደርገው ትንሹ ነገር
ነገር ግን ከዚህ በኋላ አንተን ብለው ለሚመጡ 20 ደንበኞች ደግሞ ልዩ ዲስካውንቶችን አዘጋጅተን በእነዚህ 20 ደንበኞች ደግሞ ልዩ የኮሚሽን ተካፋይ የምትሆንበትን እድልም አመቻችተናልና እንግዲህ ለቤተሰቦችም ይሄንን አጋጣሚ በደንብ ብትነግራቸው በጣም ጥሩ ነው የሚሆነው ተሜ አንተ ብታሳውቃቸው ይሻላል ይሄ እንግዲህ እንደ ካምፓኒ አንተም ላደረከው ውጣው የምራ በጣም የልጅ አዋቂ ነህ እግዚአብሔር ያቆይ የብዙ ባለ ታሪኮችን የምታቀርበው እኛ ከተለያዩ ስራዎች አንፃር ሙሉ ፕሮግራምን አንከታተል እንደውም በጣም ትኩረት የሰጠሁት የኛ የራሳችን ክሮች አሉ እንደዚህ አይነት ማህበረሰባዊ ሁኔታዎችን የሚያዩና ወደኛ የሚያቀርቡ በዛ አጋጣሚ ነው የተዋወቅነው ከተገናኘንበት ጊዜ ጀምሮ እሱን ለመርዳት እናቱን ለመርዳት የምትሄድበት ርቀት በጣም ነው የሚማርከውና እንግዲህ ለአንተም ቤተሰቦች ከፍ ያለ ነገሮችን ማቅረብ ያስፈልጋልና ድርጅታችን በተለያዩ ጊዜዎች ይዟቸው ከሚወጣቸው ዲስካውንቶች ለ20 ደንበኞች ብቻ ከፍተኛ የሆነ ዲስካውንቶችን አዘጋጅተናል በዚህ አንተም እሱን ተጠቃሚ የምትሆኑበትን አማራጮች ደግሞ ድርጅታችን ያቀረበ መሆኑን በደንብ ማሳወቅ ፈልጋለሁ ጥላሁን እንኳን ደስ አለ አንተንም እንኳን ደስ አለ ማለት ፈልጋለሁ ነገር እጅግ በጣም ነው የምናመሰግነው በርግጠኝነት ከዚህ በኋላ የተለያዩ ባለ ታሪኮች የተለያዩ የኛን እርዳታ የሚፈልጉ የተለያዩ የኛን እገዛ የሚፈልጉ የተለያዩ የማህበረሰብ ክፍሎችን ይዘልን ትመጣለህ ብዬ ተስፋ አደርጋለሁ ለአሁኑ ግን ባይበዛም ይሄ በቂ ነው ብዬ አስባለሁ ቴንክ ዩ ማለት ፈልጋለሁ እኔ በጣም ስሜታዊ ሆኗል ለቤተሰቦች በደንብ በተነግራቸው ይሄን ነገር እኔም ማሳወቅ ፈልጋለሁ እባክህ ተረጋጋ አንዴ እባክህ እስቲ ረጋ በልና አንዴ እስቲ ችግር የለውም ረጋ በሉና አንዴ ለውድ ቤተሰቦች ማሳወቅ የምፈልገው ነገር አለ ለተደረገው ሁላ ዴሚስ ሪል ስቴት ካሰብኩትም ካቀድኩትም በላይ ነገር ነው ያደረገው ጭራሽ የቤቱ ነገር አልበቃ ብሎ እናንተም በዚህ ነገር ላይ መሳተፍ እንድትችሉ እድል ነው የተመቻቸው ብዙ ሰው እንዴት ሰፖርት እናደርገው ብላችኋል ከዚህ የተሻለ እድል አታገኙም ቤትም አግኝታችሁ ጥላውንንም እንደግፉበት እድል ነው የተመቻቸው ይሄ ለሁላችንም መልካም እድል ነው ማለት የቤት ባለቤት በዴሚስ ሪል ስቴት ላይ ሆናችሁ ከዛም አልፎ ደግሞ ከሱ ላይ ኮሚሽን ለጥላውን እንዲታሰብ ነው የተደረገው እኔ እንደዚህ አይነት አሰራርም አላቀም ዴሚስ ሪል ስቴትን በጣም አመስገን ፈልጋለሁ ብዙ ነገሮችን ሰምቻለሁ እንደዚህ አይነት ደግነት እንደዚህ አይነት መልካምነትን አልሰማውም ምስጋናም ልክ አለው ከየት እንደመጀመር ግራ ገብቶኛል ዴሚስ ሪል ስቴት አቃልቻለሁ ግን በዚህ መንገድ አልነበረም በጣም ከባድ ነው ዛሬ ያየነው ነገር ትንሽ ልብ የሚነካም ነገር ነው ሁለት ስጦታ ነው አንድ ባለ ሁለት መኝታ ቤት ከዛም ብሶ ደግሞ 20 ሰው አንተም ብሎ ለሚመጣ 20 ሰው ለነሱም ዲስካውንት ይደረጋል ለአንተ ደግሞ ከነሱ ላይ ኮሚሽን ይታሰባል ካልተሳሳትኩ እንደዛ ነው ይሄ ለውድ ቤተሰቦች የቀረበ ለሁለታችሁም ስጦታ ነው ለእናንተ ዲስካውንት ተደርጎ አንድ ቤት ስትገዙ ደግሞ ለአንተ እንግዲህ ኮሚሽን አለ ይሄ እኔ ካይምሮ በላይ ነው ከጠበቅኩትም ውጪ እንደዚህ አይነት ጊፍት አልጠበቅኩም ወይ የብር ድጋፍ ከዴሚስ ሪል ስቴት ወይ ደግሞ ቅድመ ክፍያ እንዲንከፍላለን የሚል ቃል መግባት ጊዜ ስጡን እንደዚህ አይነት ነገር ነው እንጂ ሙሉ ለሙሉ ስፖንሰር ሆናችሁ በዚህ ልክ ዴሚስ ሪል ስቴትን አላቆም ነበር ነው ያልኩት በጣም መልካምነት ቸርነታችሁን ያሳያችሁን ውድ ቤተሰቦች ይሄ እድል ያመለጣችሁ 20 ሰው አታሳፍሩኝም 20ዎቻችሁ ይሄን ቪዲዮ ባያችሁበት ቅጽበት ከስር ስልክ አስቀምጥላችኋለሁ ደውላችሁ ኮንታክት አድርጋችሁ ድጋፋችሁ እንደምታደርጉ ባለሙሉ ተስፋ ነኝ ዴሚስ ሪል ስቴትን አቶ አቤልን እንግዲህ መታችሁ መታኮሩልኝ ይሆናል ውድ ቤተሰቦች አያሳፍሩኝም አምናችኋለሁ ለነሱም ዲስካውንት ስላለው ደግሞ በእናንተ ስም እጅግ በጣም በሳይቱ የሚገኙ እጅግ በጣም ውብ የሆኑ ቤቶችን እንደ ደንበኞቻችን ኢንተረስትና እንዳላቸው የኢንቨስትመንት ፕላኖች ከባለ 1 ጀምሮ እስከ ባለ 4 መኝታ ቤት ያሉ ቤቶችን በሳይቱ እጅግ በጣም ተመራጭ የሆኑ ቤቶችን ለነዚህ 20 ደንበኞች አዘጋጅተን ነው የምንጠብቀው የሚገርም እነዚህ 20 ቤቶች ላይ ደግሞ በተለየ መልኩ ልዩ የሆነ ያከፋፈል ሂደት አለ ይሄም ምንድነው 40%ን በ3 አመት ጊዜ ውስጥ ቀስ ብለው እየከፈሉ ቀሪ 60%ን ደግሞ ቤቱን እየኖሩበት ፖስት ፔመንት ማለት ነው ቤቱን እየኖሩበት ወይም ያከራዩ ከራሳችን ባንክ ጋር አገናኝተንላቸው በረጅም ጊዜ አከፋፈል የሚከፍሉበትን ሂደት ይዞ የመጣ ልዩ እድል ነውና በተለይ ቤት በክረምት ይባላል እንግዲህ በደንብ ውብ የሆኑ የአፓርትመንቶችን በዚሁ አጋጣሚ እንዲያገኙ ነው የምንፈልገው እንግዲህ ደግሞ ያሉትን ሁኔታዎች አይተን
የተለያዩ ባለታሪኮችንም እንደዚሁ ይዘልን ትመጣለህ የተለያዩ ኦፈሮችን ይዘን የምንቀርብበት ነው የሚሆነው አሁን ላይ ያሉ ኦፈሮች ግን ከመቼውም ጊዜ በላይ በጥሩ በሳይቱ በሚገኙ ውብ እይታ ባላቸው ቦታዎች ላይ የሚገኙ ቤቶችን ስለሆኑ ደንበኞችን በደንብ እንዲጠቀሙበት እንፈልጋለን ጥላሁንና ያችን ጠንካራ እናቱን ደግሞ ማገዝ የሚፈልጉ ደንበኞች ከመቼውም ጊዜ በላይ ፕላኖቻቸውን ወደዚህ እንዲያዞሩና የነዚህ 20 ቤቶች ተጠቃሚ እንዲሆኑ በእነሱ ዙሪያ ያሉ ቤተሰቦቻቸውን በደንብ መረጃዎችን ሼር እንዲያደርጉ ነው የምገልጸው እንግዲህ አንተም በደንብ ገልጸዋል ተሚ ያለው ነገር ይሄ በጣም አመሰግናለሁ እንግዲህ እኔም ለተመልካች አንድ ምሰጠው ጊፍት ይኖራል ከዛ በፊት ግን ካንተ ጋር አንድ ነገር እንድትነግረኝ ፈልጋለሁ ስለ ዲኤምሲ ሙሉ ማስረጃ መናገር ፈልጋለሁ የምትለው ሁሉንም ነገር ለጥላሁንም ለዛው ይጠቅመዋል እንዲሁም ለተመልካችም ስለ ዲኤምሲ ሙሉ ኢንፎርሜሽን ብለ የምታስበውን ጠቅለል አድርገህ አንድ ነገር ትነግረኛለህ በመጨረሻ ላይ አንድ እኔም ይሄን ነገር ካየው በኋላ ከዲኤምሲ ለተመልካች አንድ ስጦታ እንደዚህ እዚህ ቁጭ ባልኩበት የመጣልኝ ሐሳብ ነው ተማክሬ ይበልጡን አጸድቋለሁ ግን እርግጠኛ መሆንላችሁ አንድ ስጦታ አለኝ እሱን ስጦታ ካቶ አቤል ንግግር በኋላ መዝጊያው ላይ አንድ ስጦታ ለተመልካች ይኖረኛል እኔም በራሴ በኩል ምክንያቱም እኔ ላመጣው ሰው ይሄን ያለ ነገር ከተደረገ እኔ ደግሞ ለውድ ተመልካቾቼ በእነሱ ምክንያት ነው እዚህ ደረጃ ደርሰን እናንተም ተመልካቹ ናችሁ የጋበዛችሁንና እኔም ለተመልካች አንድ ስጦታ ይኖረኛል ስለዚህ አቶ አቤል ሙሉ ያለውን ገለጻ ያደርጋሉ ውድ ቤተሰቦች መጨረሻ ላይ የኔ ስጦታ ለእናንተ ማቀርብ ይሆናል አሁን ወደ አቶ አቤል ሊድ መልካም እንግዲህ ላንተ ቤተሰቦችም ፕላስ ደግሞ ይሄንን ፕሮግራም በተለያዩ አጋጣሚዎችም ለሚከታተሉ ቤተሰቦች እርግጥ ነው የዲኤምሲ ሪል ስቴት ኢንፎርሜሽኖች በደንብ ይኖራቸዋል ብዬ አስባለሁ ከዚህ በፊት በደንብ ለማያውቁት ደግሞ ጠቅለል አድርጎ ለመናገር ያክል ቅድምም በደንብ ሃይላይቶችን ለመግለጽ ሞክሬያለሁ በዋናነት ግን አሁን እጃችን ላይ ከሚኖረው ሪል ስቴት አንፃር ወይም ደግሞ አሁን ላይ ሽያጭ ላይ ካሉ አፓርትመንቶቻችን አንፃር ያሉትን መረጃዎች ለማቅረብ ያክል ነው አሁን እንግዲህ በዋናነት ያቀረብን ያለነው ለቡ መብራት ኃይል መስቀለኛው ላይ የሚገኘው ሳይታችን ነው ይሄ ሳይት እንግዲህ ከሌሎች ሳይቶች ወይም ደግሞ ከተማው ላይ ከሚንቀሳቀሱ ሪል ስቴቶች እጅግ በጣም በተሻለ መልኩ በጣም ኮንቪኒየንት የሆነ ሎኬሽን ላይ ነው እየተሰራ የሚገኘው ይሄም እንግዲህ ለቦሌም ለሜክሲኮም እጅግ በጣም አዋሳኝ በሆነ ሎኬሽን ላይ ነው እንግዲህ አንድ ቦታ ትልቁ የልብ ትርታ የሚባለው ሎኬሽን ነው አብዛኞቹ ነገሮች ከሎኬሽን ጋር አብረው ተያይዘው የሚመጡ ነገሮች ስለሆኑ ማለት ነው ከዛ በተጨማሪ ግን እንደ ሳይት እኛ ሳይት ላይ ብቻ የሚገኙ የተለያዩ ነገሮች አሉ በተለየ መልኩ ደግሞ ከሎኬሽናል ኮንቪኒየንስ ውጭ በሳይቱ በኋለኛው ክፍል የተለየ የሂል ሳይድ ወይም ደግሞ የአረንጓዴ የግሪን ኤሪያ ቦታዎች አሉት ከዛ ውጭ ከተማችንን መልክ ይቀይራል ተብሎ የሚታሰበው ግዙፉ የንፋስ ስልክ ላፍቶ የመንገድ ዳር ፕሮጀክት የሚገኝበት ሳይት ላይ ነው በተለየ መልኩ ደግሞ በሳይቱ በግራና ቀኝ በኩል ዲፕሎማቲክ ሀቦችንም ያካተተ ሳይት ስለሆነ በሳይት አመራረጥ ደረጃ the most completed የሚባለው ሳይት ነው የሚሆነው ማለት ነው አካባቢው ላይ እጅግ በጣም ግዙፍ የሆኑ ትምህርት ቤቶች ኢንተርናሽናል ትምህርት ቤቶች እንደነ ሳንፎርድ ያሉ እንደነ አቡነ ጎርጎርዮስ ያሉ ትምህርት ቤቶች የሚገኙበት ነው የተለያዩ የሕክምና ተቋማት የተለያዩ የሃይማኖት ተቋማት በቅርብ ርቀትም የሚገኙበት ነውና እጅግ በጣም ተመራጭ ሳይት ያደርገዋል ወደ ሳይቱም ስንመጣ ጌትድ የሆነ አፓርትመንት ነው ይሄም ማለት በከተማችን ላይ አሁን በጣም እየተንሰራፋ የሚገኘውን በጣም አይዞሌትድ የሆኑ ቢልዲንጎችን ወይም ደግሞ ሲንግል ቢልዲንጎችን አፓርትመንት ብሎ የመሸጥ ባህል በደንብ የቀየረ ነው 65000 ሜትር ስኩዌር ላይ ነው የሚያርፈው የመኖሪያ መንደር ነው ግዙፍ የመኖሪያ መንደር ነው አብዛኞቹን ነገሮች ከዛው ከመንደር ውስጥ የሚገኙባቸው ናቸው የተለያዩ ሞሎች ሱፐርማርኬቶች የመዋኛ ገንዳዎች የህፃናት መጫወቻ ቦታዎች እነዚህን ሁሉ ነገሮች በደንብ የያዙ ሳይቶች ናቸው ከሳይት አንፃር ቅድም እንግዲህ ከሎኬሽን አንፃር እንዳወራ ነው የተሟላ ሳይት ብለን የምንጠራው ነው ጂሞችንና ስፓዎችንም በውስጡ የያዘ ሳይት ነውና እነዚህን ሁሉ ነገሮች ይይዛሉ ሌላውና ወሳኙ ነገር እንግዲህ በህንጻ ጥራትና በህንጻ ጥበት ወይም ጥረት ላይ በደንብ የሚራቀቀው ግዙፉ የኮንስትራክሽን ካምፓኒ ዳንኤል ማሞ ኮንስትራክሽን ነው ይሄንን ግንባታ ያከናወነ የሚገኘው ትልቁ የደንበኛችን የትረስት ምንጭ ወይም ደግሞ የእምነት ምንጭም የሚሆነው ይሄ ነው ምክንያቱም ካምፓኒው ከ27 ዓመት በላይ የኮንስትራክሽን ኤክስፒሪየንስ ያለው ካምፓኒ ነው ኮንስትራክሽንን እንደጁ መዳፍ ከሚያውቁ
ጥቂት የኮንስትራክሽን ካምፓኒዎች ውስጥ አንዱና ዋነኛው ነው። እንግዲህ ዲኤምሲ በተለያዩ የመንገድ ስራዎች የተለያዩ ግዙፍ ፕሮጀክቶች በደንብ የምናቀም ካምፓኒ ስለሆነ ለደንበኞቻችን ትልቅ የትረስት ቦታ ነው የሚሆነው ማለት ነው። በተለይ ሪል ስቴቶችን ለመግዛት የት እንግዛ ብለው የሚጨነቁ ታማኝ ካምፓኒዎችን አጣን ብለው የሚጨነቁ የተለያዩ ደንበኞቻችን ረፍት የሚያገኙበት ካሁን በፊት ስሙንም ዝናውንም ስራውንም በደንብ የሚያውቁት ካምፓኒ መሆኑ ትልቅ የሆነ መተማመኛ የሚሰጣቸው ነው። ይሄው ካምፓኒው ነው እንግዲህ በከፍተኛ ጥራት በከፍተኛ ፍጥነት እየገነባቸው የሚገኙ አፓርትመንቶች ወይም ደግሞ የመኖሪያ መንደሮችን ይዘን የቀረብ ነው ማለት ነው። እነዚህ ዲዛይኖች ላይ ቀደም በደንብ ያነሳ ነው ነበር። በተለየ መልኩ ሌሎች ሪል ስቴቶች ላይ የማናገኛቸውን ሰፊ ስፔሶች አክሰሲቢሊቲዎች ከያንዳንዱ ክፍሎች ላይ የሚገኙ ፕራይቬሲዎችን በሙሉ አሟልተን ይዘን የቀረብ ነው ማለት ነው። በተለይ ደግሞ ውብ የሆነውን የከተማውን እይታ እንግዲህ ከተማችን በተለየ መልኩ አሁን ደግሞ ያማረባት ነው ያለው የቦሌንም የሜክሲኮንም እይታ እኩል ካውንተር የሚያደርጉ ቤቶች ነው ያሉት። እነዚህ ቤቶች እንግዲህ ሁሉም ማለት በሚቻል ሁኔታ ደግሞ የብርሃን የድምጽ የተለያዩ ሁኔታዎችን በሙሉ ከግምት በማስገባት በልዩ የኮንስትራክሽን ጥበብ እየተገነቡ የሚገኙ ናቸው። እንግዲህ አሁን ያለውን የኮንስትራክሽን ፕሮግረስ ደግሞ በደንብ ያያችሁት ነው። በጥቂት ወራት ውስጥ ነው እንግዲህ እነዚህን ሁሉ የኮንስትራክሽን እድገቶች ያሳየነው። ራሳችንም የኮንስትራክሽን ካምፓኒው መሆናችን እጅግ በጣም ጠቅሞናል ረድቶናል ብዬ አስባለሁ። ለደንበኞቻችን ደግሞ ከነዚህ ሳይቶች ላይ የመጨረሻ ዙር የሆነውን የዲያስፖራ ኮምፓውንዳችን ላይ የሚገኙ ግዙፍ አፓርትመንቶችን ነው እንግዲህ ለነዚህም 20 ደንበኞች ይዘንላቸው የቀረብ ነው። በእርግጠኝነት ይጠቀሙበታል ብዬ አስባለሁ። በተለይ ደግሞ አሁን ያለንበት ሲዝን የሪል ስቴት ዋጋዎች በጣም እየጨመረ ያለበት ስለሆነ በልዩ የዲስካውንት አማራጮች እነዚህ ቤቶች ላይ ዲሳይድ ማድረጉ ለደንበኞቻችን ትክክለኛ የኢንቨስትመንት አማራጭ ነው የሚሆነው። እንግዲህ ቤት ለመግዛት ጥሩ ጊዜ ከ10 ዓመት በፊት ነበር። ሌላውና ወሳኙ ጥሩ ጊዜ ደግሞ አሁን ነው። መቼም መልሰን የማናገኘውን ትክክለኛ የኢንቨስትመንት ሰዓት ነው ይዘን የመጣ ነው። ስለዚህ ይሄንን የሚጠቀሙበት ይመስለኛል። ይሄንን እንድትጠቀሙበት ሁላችሁንም ጠይቃለሁ ጋብዛለሁ። እንግዲህ አቤል ብላችሁ ዲኤምሲ ሪል ስቴት ብላችሁ በተለየ መልኩ ደግሞ የጥላሁንን ታሪክ ሰምታችሁ የጥላሁን ባለ ታሪክ የሆናችሁ ደንበኞቻችንን ለማስተናገድ ዝግጅታችንን ጨርሰናል። መልካም እድል ማለት ፈልጋለሁ። ይሄንን አጋጣሚ ሁላችሁም ፈጠን ብላችሁ እንድትጠቀሙበት ነው የምጋብዘው። ተመስገን። ይሄ ነው እንግዲህ ያለኝ ነገር። በጣም ነው ማመሰግነው። ከርሶ ጋር ብዙ ኮንታክት አድርገናል። ብዙ ሳቻኩላችሁ ነበር ይሄን ጉዳይ እንዴት ነው ምናምን ትንሽ ካለብኝ የስራም ጫና ውጥረት አንፃር ነጭናጫ ነገር ነው መሰለኝ ይቅርታ ጠይቃለሁ። ለሱ ከድም ይደርሰን ነገር ነው። ወደኔ ጊፍት ከማለፊ በፊት ጥላሁንን እስካሁን እንዲያወራድር ራሱ አልሰጠውትም። ቅድም ስላናደርከኝ አይደለም ትንሽ ስሜቱን አጣጥመው እድል ልስጥ ብዬ ነው። አንተም ስሜትህን መናገር የምትፈልገውን ደግሞ ተናገር። እኔ በምን አይነት ቃላት እንደምገልጸው አላውቅም። ማለትም በእንደዚህ አይነት ዘመን እንደዚህ አይነት ነገር ማሰብና ማግኘት ከማግኘት በላይ ማሰብ ራሱ ትልቅ ነገር ነው። እኔ ከደረሰብኝ ጫና አንፃር መጀመሪያ ማመን አቅቶኝ ነበር። አሁን ግን እንዲህ ስሜ እንትኑ ላይ ሳየው እኮ የሆነ ማለትም ተኝቼ በህልሜ ምናምን የመሰለኝ እና የሆነ በቃ ደስታዬ በምን አይነት ሁኔታ እንደምገልጸው አላውቅም። ገባ ተወቃል ለማግኘት ራሱ ምን ያክል ርቀት እንደሄድን በጣም እንደዚህ አይነት ነገር አግኝተህ አመሰግናለሁ ማለት ይከብዳል። ያንተንም የእናትህን መተወቂያዎች ማግኘት ነበር ትልቁ ስራውን ያደረገው። ለጉዳይ ነው ላክልኝ ለጠበቃ እያልኩ ነው ሳስልክ የነበረው። ትልቅ መከራ ነው። እኔ ግን ቤት ጭራሽ አልጠበቅኩም። ደስታ ተሰማኝ በጣም ይሁን አልቅስ ነው ያለኝ። ያ ጊዜ አልፏል። አሁን ወደ ተሻለ ጊዜ እየመጣ ነው። ካሁን በኋላ ብዙ ጊዜያትን አብረን እናሳልፋለን። ካሁን በኋላ ከጎና አልለይም። ውድ ቤተሰቦች አንድ ኬዝ አልቆራስ ከነዛ ሰው አንለይም። ምክንያቱም የሆነ መሰረት እስኪይዙ። ስለዚህ ጥላሁን ተረጋጋ በቃ። አመሰግናለሁ። በጣም ነው ማመሰግነው። እንደዚህ አይነት ነገር ተደርጎልህ አመሰግናለሁ ማለት እንደ ቀልድ ይከብዳል። ግን በቃ በውስጤ በጣም የተሰማኝ ስሜት ከደስታና ከምንም አይነት ነገር በላይ ነው የተሰማኝ እና አመሰግናለሁ። እኔንም የሚከታተሉ ተመልካቾችም ደግሞ እናንተን በጣም ወዳችኋለሁ አከብራችኋለሁ። ስለምትከታተሉን ፈጣሪ ይጠብቃችሁ ያሰባችሁት ይሳካላሉ። ውድ ቤተሰቦች እንግዲህ በጣም ትልቅ ቀን ነው። ልፋታችን ውጤት ያፈራበት ማለት ባልጠበቅነው ነገር ገና ጉዳዩ ጥላሁን አላለቀም እንዳያችሁት ነው። ብዙ ነገሮች ብዙ ዝግብ ውስጥ ነው ያለነው። ስቲል ትላንት ትልቅ ዝግብ ውስጥ መሳሪያ መማዘዝ ትልቅ ችግር ውስጥ ነበር። ዛሬ ደግሞ ይሄው ነገ ሌላ ቀን ነው የሚባለው በመክንያት ነው። ዛሬ ደግሞ የቤት ባለቤት ሊሆን ገና የሱ ኬዝ አላለቀም። ብዙ ችግሮች ብዙ መከሮች አሉት። እሱን ችግር ፈተን ደግሞ በትልቅ ደስታ በማክበር እንደምንገናኝ ተስፋ አደርጋለሁ። አታቤልንም እንደምንጋብዛችሁ ያኔ ተስፋ አደርጋለሁ። ሁሉም ጉዳይ ሲያልቅ እኔ በመጨረሻ አንድ ነገር ልናገር።
የቤቱን ውል ይዘን ከመሄዳችን በፊት እኔ ለአንድ ሰው ስጦታ አለኝ። እንግዲህ ጥላሁንም ብሎ ለመጣ ከአቶ አቤል ጋር ነው ኮንታክት ማድረገው። ጥላሁንም ብሎ ለመጣ የመጀመሪያ ደንበኛ ኬዝ ማሰራት ብዙ የሚፈልጉ እኛ ጋር ሰዎች አሉ። ቴሌግራማችን በጣም ጭንቅንቅ ነው። በጣም ብዙ ሰዎች አላችሁ እኛ ጋር ኬዝ ማሰራት ፈልጋችሁ ያልተሳካላችሁ። አንድ ሰው ኬዝ ከአንድ ወር በላይ ነው የሚፈጀው። አይታችሁታል። ጥላሁን በጣም ብዙ ጊዜ ነው ለእናንተ ተቀርጾ የሚለቀቃለ ማይለቀቃለ ፕሮሰስ ሁሉም ተቀርጾ ቢለቀቅ 1 ዓመትም አይበቃንም ለአንድ ሰው። ብዙ ከጀርቤ ብዙ ሰዎች አሉ እነሱ ጉዳዩን ስለሚይዙት ነው እንደ ቀልድ በ40 በ50 ደቂቃ ያንዱን ቀን እናሳያችሁ። በየቀኑ ቢቀረጽ ብዙ ቀን ነው እና አሁን የጥላሁን ኬዝ እንኳን በአቅሙ ከ2 ሳምንት በላይ ሊሆነው ነው ከተጀመረ፣ ግን እስካሁን ግማሽ ላይ ነን ገና። ስለዚህ ጥላሁንም ብሎ መጥቶ የመጀመሪያ አንድ ቤት ለገዛ ሰው እኔ ኬዙን ሊዝ ይሄው አንተ ፊት ቃል ገባለሁ። ስለዚህ ይሄ ድል መቼም ልሰጠው ማልችለው ድል ነው። ከካሜራ ጀርባ ልጆች ገና አማክራቸዋለሁ፣ ግን እኔ በራሴ ቃል መገባላችሁ ነገር ጥላሁንም ብሎ ለመጣ የመጀመሪያ ሰው እኔ ኬዝ ሊዝለት ቃል ገባለሁ። ውድ ቤተሰቦች እንግዲህ ይሄ ድል አያምልጣችሁ። ጥላሁንም ብሎ ለመጣ አንድ ሰው ከአቶ አቤል ጋር ኮንታክት ያድርግ። ቤት ከገዙ በኋላ በዛው ጥላሁንም ሰፖርት አድርገውት ለራሳቸውም ቤት ገዝተው 3ኛ ሽልማት ማለት ነው። ይሄ ድል ያው በራሴ ወስኜ ክሮቼን ሰላም ማክር በስሜቴነት በራሴ ወስኜ ኃላፊነት ወስጄ ይሄን ነገር ብያለሁ። ስለዚህ መጀመሪያ መጥቶ ዴምሲ የሚገዛ ሰው ከአቶ አቤል እኔን የምታገናኘኝ ይሆናል። ያን ሰው እኔም ለመታወቅ ጓጉቻለሁ። ከስር በምናስቀምጠው ስልክ ቁጥር እየደወላችሁ አቶ አቤልን ማግኘት ትችላላችሁ። ከዴምሲ ቤት ገዝታችሁ ጥላሁን ረድታችሁ በ3ኛ ደግሞ ኬዛችሁ የሚሰራበትን እድል አመቻችቻለሁ። ለአንድ ሰው ስለሆነ ሁላችሁም ይሄን ቪዲዮ እንዳያችሁ ደውላችሁ እድላችሁን ተጠቀሙበት። አመሰግናለሁ። አቶ አቤልን ቆሜ ማመስገን ፈልጋለሁ። ከእርሶ ጋር ብዙ ነገር እንደምንሰራ ተስፋ አደርጋለሁ። በጣም ነው የማመሰግነው። እውነት ቅድምም በደንብ ይዋለው እንግዲህ ወጣት አዋቂ ነው የሚባለው እንደዚህ አይነት ሰው ቀላል አይደለም። የምር እየሰራ ያለው ስራ ሁሉም ሰው ማህበራዊ ግዴታውን እንዲወጣ ነው የምፈልገው። እንዳንተ በጣም አመሰግናለሁ። እኔም በጣም ነው የማመሰግነው። ምን አከብራለሁ እንወዳለን። በጣም ነው የማመሰግነው። የተሰማኝን ነገር በቃ በቃላት መግለጽ ስለማልችል እናከብራለን። ችግር የለም ወተን አየር እንቀበል። በጣም ነው የማመሰግነው አቶ አቤል። ውድ ቤተሰቦች እንግዲህ ቀጣይ በሚኖሩ ፕሮግራሞች የምንገናኝ የሚሆነው የጥላሁንን ጉዳይ ከግብ ሳናደርስ ወደ ኋላ የለም። እንግዲህ የመጀመሪያው ባለ ድል በአካል እንደምንገናኝ ተስፋ አደርጋለሁ። ዴምሲ እዚሁ ቢሮ ውስጥ የምንገናኝ ነው። እኔም ደስ ይለኛል። የመጀመሪያው ባለ ድል ጋር ከአቶ አቤል ጋር ብዙ ነገሮች እንደምንገናኝ ካሁን በኋላም እንደምናወራ ተስፋ አደርጋለሁ። ውድ ቤተሰቦች በሰላም ያገናኘን። ከስር ባለው ቁጥር እየደወላችሁ አቶ አቤልን አገኙ። ትንሽ ስለተቻኮልን ሌላም ኬስ ስላለን ወደዛው እናመራለን። ጥላሁንም እናቱን ማግኘት አለበት። ተጨማሪዎች እንዲያስፈርሟችሁ አድርጋለሁ። ችግር የለም። ከዚህ በኋላ ያለውን ነገር ቪዲዮ ላይ ያገባው ምንም ችግር የለም። ከዚህ በኋላ ያለውን ነገር በግል እሱ እንዲጨርስ እናደርጋለን። ያው አስቸኳይ ኬስ ስለገጠመን ነው። ካሜራ ጀርባ ምልክት እያሳዩኝ ስለሆነ ካለበትም እናቱንም ቶሎ ማግኘት ስላለበት ወደዛው እናመራለን። ነገ መተህ ሁሉ ነገር መጨረስ ትችላለህ። የቀረውን ነገር ነገ በጠዋት መተህ ትጨርሳለህ። እኛ ግን አስቸኳይ ጉዳይ ስለገጠመን ቀጥታ ወደዛው እናመራለን። ለነገ ስትመጡ የሰርቲፊኬታችሁንና የተለያዩ ዶክመንቶችን ኦሪጂናል ዶክመንቶችን ይዛችሁ ከዛ በኋላ ቀሪውን ከከስተመር ሰርቪስ ጋር የሚጨርሱበትን መንገድ እናዘጋጃለን። በጣም ነው የማመሰግነው አቶ አቤል። በድጋሚ ቸር ያገናኘን። እናመሰግናለን።